ተነሳ አሰማይ ለባ ተፈጥበል በሩ የዋንዳኑ አሰማይ ያለው በዓለም ላይ 44 አገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ ከ44ቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም ምን ማለት መሰላችሁ 5 ሚሊዮን ብንሆን ኢትስ ኦኬ እንደ ነገሩ 10 ሚሊዮን ቢሆን ኢትስ ኦኬ እንደ ነገሩ 120 ሆነን ዝም ብለን ብንቆይ ችግር የለውም ግን 150 እንደ መጣው ያለን ይሄ ብቻ አይደለም በኋላም በየቦታው አነሳዋለሁ የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል ከሰማይ የዝናብ ዶፍ እየወረደ በፈገግታ የጠቅላይ ሚኒስትሩን ቃል አክብረው ከስቴጅ ያልተነሱ ፖሊሶች ጠቅላይ ሚኒስትሩን አስደነቁ። ጠቅላይ ሚኒስትሩን ብቻ ሳይሆን የዓለም ሕዝብም በእነዚህ ፖሊሶች ስነ ስርዓት በእጅጉ ተገርመዋል። ፖሊሶቹ የታጠቁት ትጥቅ ከመከላከያ ሰራዊት ጋር የሚስተካከል እንጂ የሚያንስ አይደለም ተብሏል። እጅግ የሚደነቅና ዘመናዊ ፖሊስ ኢትዮጵያ መገንባቷንም ዓለም አቀፉ ህብረተሰብ የመሰከረበት ቀን ነበር። በዚህ ፕሮግራምና ክብረ በዓል ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለፖሊስ አባላቱ ስለ አሰብ ወደብ አስፈላጊነትና ወደብ ማምጣት እንዳለብን በሚስጥር የነገራቸውን ልዩ መልእክት እንዲሁ እናስተላልፍላቸዋለን። የጠቅላይ ሚኒስትሩን ሙሉ ንግግር አድምጠን እንመለስም። ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ ያገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለ116ኛ ዓመት የፖሊስ ምስረታ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌደራል ፖሊስ ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር በፀሐይ እንደማንበገር በአስቸጋሪ ሁኔታ ውስጥ ሁሉ አልፈን የሀገራችንን ሰላም የምናስጠብቅ መሆናችንን የበለጠ ውበት የበለጠ ድምቀት ዝናቡ ስለሰጠው ፈጣሪያችንን እናመሰግናለን። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸውም። ይህንን ያክል ዓመት መቆየት የራስ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም ቀጣይነት ያለው ስራ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንፃር
በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። እጅግ የተከበራችሁ የፖሊስ ሰራዊት አባላት ከናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። እኛ 130 ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። ከጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር እንደተረዳ ነው ኢትዮጵያ በብሔራዊ ጥቅሞቿ አትደራደርም የሚል ንግግር በተደጋጋሚ አንደርላይን አድርገው ሲናገሩ ተደምጠዋል። በአሁኑ ሰዓት ኢትዮጵያ ያላት ብሔራዊ ጥቅምና የማትደራደርበት የአሰብ ወደብ ይሆናል። የአሰብ ወደብ ለኢትዮጵያ አስፈላጊነቱ ሁሌም ሲነገር የኖረና አሁንም ድረስ የሚያስፈልግ በተለይ በአሁኑ ሰዓት የኢትዮጵያ ሕዝብ ቁጥር 130 ሚሊዮንን እያለፈ ባለበት ሰዓት የአሰብ ወደብ አስፈላጊነት ለጂዲፒም ሆነ ለመሰረታዊ ኑሮ እጅግ በጣም አስፈላጊ መሆኑን በርካታ የዓለም መንግስታትና እንዲሁም ፖለቲከኞች፣ ሳይንቲስቶች ሁሉ ተንትነውታል። ነገር ግን መዥገር የሆነውና ከጎረቤት የተጣበቀው ኢሳያስ አፈወርቄ እኔ ከሞትኩ ሰርዶ አይብቀል በሚል ተልካሻ ምክንያት ኢትዮጵያ ብቻ ካልተጠቀመችበት ሌላ ማንም ሊጠቀምበት የማይችለውን ወደብ ቆልፎ በመያዝ የ130 ሚሊዮን ህዝብ ታሪካዊ ጥላት ሆኗል ኢሳያስ አፈወርቄ። ኢሳያስ አፈወርቄ ከዚህ በፊት ማንኛውም ሀገር ወደብ ሊኖረው ይገባል፣ የወደብ ጥያቄ ማንሳት ነውር የለውም፣ ማንኛውም ህዝብ ከወደብ ተቆልፎ ሊኖር አይችልም የሚል ሀሳብን ያቀረቡ ሲሆን ይሄን ሀሳባቸውን ግን ከሆነ ጊዜ በኋላ በመቀየስ በርከት ያለ ተቃውሞ በኢትዮጵያ ላይ በማሰማት እንዲሁም የጦርነት ነጋሪትን ጭምር እስከ መጎሰም መድረሱ ኢሳያስ አፈወርቄ ምን ያህል የኢትዮጵያ ታሪካዊ ጠላት መሆኑን የሚያሳይ ነው ሲሉ በርካቶች ይናገራሉ። ጠቅላይ ሚኒስትሩ በተደጋጋሚ ስለ ባህር በርና ስለ ወደብ ያነሱት ሀሳብ በኤርትራው መንግስት በኩል ከፍተኛ ፍርሃትን አጭሯል። በዚህም ኢሳያስ አፈወርቄ ከተለያዩ የኢትዮጵያ ጥንተ ጠላት የሚባሉ ሀገሮች ጋር የተለያዩ አሽሙሮችንና አላስፈላጊ ስምምነቶችን በማድረግ ኢትዮጵያን ለማዳከም የሚንቀሳቀስ ታሪካዊ የኢትዮጵያ ጠላት ተብሏል ኢሳያስ አፈወርቄ። የሆነ ይሁንና ኢትዮጵያ የአሰብ ወደብን መቆጣጠሯና የአሰብ ወደብን በእጇ ማስገባቷ የማይቀር የማይደራደሩበት የወደፊት የኢትዮጵያ ልታሳካው የምትችለው ህልም ነውም ተብሏል። እናንተ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ዘርዘር አድርጋችሁ ጻፉልን። የዩቲዩብ ቻናሉን ሰብስክራይብ አድርጉ።